ጤና ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ቆይታችሁ ከኛ ጋር ይሁን። የኢፌዴሪ አየር ኃይል የሀገርን ሉዓላዊነት በማስከበር አኩሪ ታሪክ ያለው ነው ሲሉ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። ዋና አዛዡ ሌተናል ጀነራል ይልማ መርዳሳ ከአዳማ ከተማ ነዋሪዎች ጋር 9ኛ ዓመት የአየር ኃይል የምስረታ በዓል አከባበርን አስመልክቶ ውይይት አድርገዋል። በዚህ ወቅት አየር ኃይል የሀገርን ሉዓላዊነት በማስከበር ረገድ አኩሪ ታሪክ ያለውና ብዙ ጀግኖችን ያፈራ አንጋፋ የአቪዬሽን ተቋም ስለመሆኑም ጀነራል መኮንኑ ተናግረዋል። የምስረታ በዓሉ የአየር ኃይል ሙሉ ዝግጁነት ህዝባችን እንዲያውቀውና የፈጠረውን አቅም እንዲረዳው ለማድረግ ያለመ መሆኑን ገልጸው የአዳማ ከተማና የአካባቢው ማህበረሰብም ይህንን ታሪካዊ በዓል በጋራ እንዲያከብር ጥሪ አቀርበዋል። የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ በበኩላቸው የመከላከያ ሰራዊታችን የሀገራችን ሰላም ዋስትና የህዝባችን መከታና መኩሪያ የሆነ ኃይል ነው ብለዋል። አየር ኃይላችን የሚያከብረው 9ኛ ዓመት የምስረታ በዓል የህዝባችን በዓል ጭምር ነው ያሉት ከንቲባው የከተማው መስተዳድርና ነዋሪዎችም በጉጉት የምንጠብቀው በመሆኑ በጋራ እናከብረዋለን ሲሉ ነው የገለጹት። 9ኛ ዓመት የተቋሙ የምስረታ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ ደረጃውን በጠበቀ የአቪዬሽን ኤክስፖ በፓናል ውይይትና በአይነቱ ለየት ባለ የጥቁር አንበሳ የአየር ትርኢት እንዲሁም በበርካታ ዝግጅቶች እንደሚከበርም ብርጋዴር ጀነራል መሰረት ጌታቸው አብራርተዋል። የማዕከላዊ የሰራዊት አመራሮች በኢሉባቡር ዞን ከሚገኙ የጸጥታና የመስተዳድር አካላት ጋር የቀጠናውን ሰላምና ጸጥታ በተመለከተ ውይይት አደረጉ። ውይይቱን የመሩት የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ በእስካሁን አፈጻጸም የነበሩ ሁነቶችን በማውሳት የቀጣይ ተግባራት አፈጻጸምን በተመለከተም አቅጣጫ ሰጥተዋል። ጠላት አሁን ላይ ዙሪያውን ተከቦና መውጫ መግቢያ አጥቶ በየጫካው እየተሽለኮለከ እድሜውን ለማራዘም እየተፍጨረጨረ ነው ያሉት አዛዡ የተጠናከረ ስምሪትና ቅንጅት ፈጥሮ በመስራት ውጤታማ ግዳጅ መፈጸም አለብን ሲሉም አሳስበዋል። የዞንና የወረዳ የመስተዳድር አካላትና የየአካባቢው የጸጥታ አካላት ከሰራዊቱ ጋር ያላቸውን ቅንጅትና ትስስር በማጠናከር በተጠና መረጃ ላይ በመመስረት ጠላትን ከቀጠናው የማጽዳት ስራው ተጠናክሮ መቀጠል እንደሚያስፈልግም አጽንኦት ሰጥተዋል። የኢሉባቡር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ በበኩላቸው ህብረተሰቡ ጠላትን አሳልፎ የሚሰጥና ለሰራዊቱና ለአካባቢው ጸጥታ ኃይል ጠንካራ ድጋፍ የሚሰጥ መሆኑን ጠቁመው በሰራዊቱ መስዋዕትነት እየተረጋገጠ ያለውን ሰላም ዘላቂ ለማድረግ ሁለንተናዊ ርብርብ ማድረግ ይጠበቅብናል ሲሉም ተናግረዋል። የመከላከያ ዋር ኮሌጅ ወቅታዊ ሀገራዊና ከባቢያዊ ሁኔታዎችን ቀድሞ መረዳት የሚችል አመራር እያበቃ መሆኑ ተገለጸ። ኮሌጁ ከመከላከያና ከፌዴራል ፖሊስ ከክልሎችና ከፌዴራል የመንግስት ተቋማት የተውጣጡ አመራሮችን በስትራቴጂክ ጉዳዮች በማሰልጠን ላይ ይገኛል። የኮሌጁ አዛዥ ሜጀር ጀነራል ቡልቲ ታደሰ የአመራር ብቃትና አቅምን ለመገንባት በየጊዜው ከዘመኑ ጋር የሚራመድ አዳዲስ አሰራሮችን ለይቶ አውቆና ተገንዝቦ ወደ ስራ በመግባት የሚመራውን ኃይል መገንባት የሚችል በሳል ወቅታዊ ሁኔታን አገናዝቦ መፍትሄ የሚሰጥ መሪ የመፍጠር ተግባሩን አጠናክሮ መቀጠሉንም ገልጸዋል። ኮሌጁ አሁን ላይ ወቅታዊ ሀገራዊና ከባቢያዊ ሁኔታዎችን ቀድሞ መረዳት የሚችል ተረድቶም የሚተነትን ከሰራዊቱ ዝግጁነት ጋር አያይዞ መሰራት የሚገባውን ቀዳሚ ስራ የሚያመቻች በድምሩ በወታደራዊ ሙያም ሆነ በስነ ልቦና ዝግጁነት የሰራዊቱን የብቃት ደረጃ የሚያሳድግ መሪን መገንባት የኮሌጁ ዋነኛ ተግባር መሆኑንም አስረድተዋል። ከኮሌጁ ባሻገር በእዞችና በክፍሎች መንቀሳቀስ አጫጭር የተንቀሳቃሽ ስልጠና የመስጠቱ ሂደት የማይቋረጥ መሆኑን ያነሱት ሜጀር ጀነራል ቡልቲ ታደሰ ተቋሙም የአመራሩን የማሳደግ ስልጠና ላይ ትኩረት ስለመስጠቱም ተናግረዋል። የመከላከያ ዋር ኮሌጅ የትምህርትና ስልጠና ዲን ብርጋዴር ጀነራል ጥላሁን ደምሴ በበኩላቸው እንደ መከላከያ ዋር ኮሌጅ ያሉ የትምህርት ተቋማት በኦፕሬሽን ስራዎች ሁኔታን አገናዝቦና ወስኖ ማከናወን የሚችል በሳል አመራር እየፈጠሩና እያበቁ መምጣታቸውንም አውስተዋል። የመከላከያ ዋር ኮሌጅ የራስን አቅም ለራስ ጥቅም ለማስጠበቅ የሚችል መሪ የሚፈጥር በመሆኑ በአጭር በመደበኛና በተንቀሳቃሽ የትምህርት መርሃ ግብር ማስተማሩንና ማሰልጠኑን ቀጥሏልን ብለዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።